ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። መንግስት ፖለቲካዊና ኢኮኖሚያዊ ጥያቄዎችን ጨከን ብሎ በመመለስ የጋምቤላ ክልል ሰላምን ማረጋገጥ አለበት ሲል እናት ፓርቲ አሳሰበ። በጋምቤላ ክልል ለቀናት ቆይቷል በተባለውና በጦር መሳሪያ ጭምር በተደገፈ ግጭት የክልሉ ፖሊስ ኮሚሽን ኮሚሽነር አቶ አጉላ ኡጁሎን ጨምሮ ንጹሃን ሰዎች መገደላቸውን ተከትሎ እናት ፓርቲ ዛሬ ታህሳስ 9 ቀን 2018 ዓ.ም ባወጣው መግለጫው የጋምቤላ ክልል ተደጋጋሚ ቀውስ፣ ውስጣዊና ስር ሰደድ ችግሮች እንዲቀረፉ እንዲሁም ውጫዊ እጆች እንዲሰበሰቡ ሲል አሳስቧል። እናት ፓርቲ በመግለጫው ጋምቤላ ክልል ከሰሞኑ በተፈጠረ ችግር ከፍተኛ የክልሉ ባለስልጣንን ጨምሮ በርካታ ንጹሃን የግድያው ሰለባ ሆነዋል ሲል የገለጸ ሲሆን ችግሩ የዋለና ያደረ እንደተዳፈነ እሳት ውስጡን ሲጨስ የነበረና በጊዜው በእርቅና ንግግር ብሎም በህግ አግባብ መፈታት ባለመቻሉ ያመረቀዘ ፖለቲካዊና ኢኮኖሚያዊ ጥያቄን የተላበሰ ክስተት ነው ሲል አስታውቋል። አክሎም ይኸው ግጭት አጋጣሚ ላይ እጆች ከውጭ ጭምር የገቡበት አሳዛኝ ክስተት ነው ብሏል። ፓርቲው ባሰራጨው መረጃ መሰረት ህፃናት፣ ሴቶችና አዛውንቶች የጭፍጨፋው ከፍተኛ ሰለባ ሆነዋል ሲል ገልጾ ከፍተኛ የንብረት ዘረፋና ውድመትም ደርሷል ሲል አስታውቋል። ደረሰኝ ባለው መረጃ መሰረትም አስክሬን እስከ ዛሬ ዕለት ድረስ ተነስቶ አላለቅም ያለው እናት ፓርቲ የሟቾች ቁጥር በውል አይታወቅም ብሏል። በተጨማሪም በአካባቢው የኢትዮጵያና ደቡብ ሱዳን ድንበር ክፍት መሆኑን ከነዋሪዎች ሰምቻለሁ ያለው ተቃዋሚ ፓርቲው የተወሰኑ የጋምቤላ ክልል ቀበሌዎች በደቡብ ሱዳን ኃይሎች ቁጥጥር ስር እንደሚገኙ፣ እንዲህ ያሉ የውስጥ ሽኩቻዎች ሲኖሩ ነገሩን ለማፋፋም የማንነት ጉዳዮችን እንደ ድል ይጠቀሙበታል እንጂ ማህበረሰቡ ተዋዶና ተዋልዶ የሚኖርና መለየት የማይችል ነው በማለት አስታውቋል። አሁንም የክልሉና የፌዴራል መንግስት ከጊዜያዊና የድረስ ስራ ወጥተው ከሁሉም የቅድሚያ ሰጥተው እልቂቱን እንዲያስቆሙ በማህበረሰብ መካከል ዘላቂ እርቅ እንዲፈጠር ለማድረግ ፍትሃዊ ተጠቃሚነት፣ ኢኮኖሚያዊና ፖለቲካዊ ጥያቄዎችን ጨክኖ ወደ መመለስ ፊታቸውን እንዲያዞሩ ሲል አስጠንቅቋል። በተጨማሪም ክፍት የሆነውን ድንበር ወደ ማስከበር እንዲሁም አባባሽ ምክንያቶችን ወደ መቀነስ ትኩረት አድርገው እንዲሰሩ ተብሏል። የክልሉ መንግስት ከትላንት ወዲያ እንደገለጸው የህዝብ ሰላም መሆን እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች በሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል ያለ ሲሆን እነዚህ በእኩይ ተግባራት ላይ የተሰማሩ ኃይሎች በየቦታው ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎችን ሲያደርጉ ተስተውሏል ብሎ ነበር። የድርጊቱ ተጠርጣሪዎችን በመያዝ ላይ መሆኑንም ማስታወቁ ይታወሳል። በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ከፌዴራሉ መንግስትና ከጊዜያዊ አስተዳደሩ ውይይት አዲስ ነገር እንደማይጠብቁ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በተለያዩ ጉዳዮች ዙሪያ ከፌዴራሉ መንግስት ባለስልጣናት ጋር ለመወያየት ልዑክ ቡድናቸውን ይዘው ከ2 ቀናት በፊት ወደ አዲስ አበባ ማቅናታቸውን የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት በማህበራዊ ትስስር ገጹ ባሰራጨው መረጃ ገልጾ ነበር። ሪፖርተርም በክልሉ አሁናዊ ሁኔታ እንዲሁም በሁለት ወገኖች ውይይት ዙሪያ ያነጋገራቸው በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ያንዣበበው የጦርነት ዳመና እንዲወገድ ቢፈልጉ በውይይቱ አዲስ ነገር ይኖራል ብለው እንደማይጠብቁ ነው የገለጹት። የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ አስተያየታቸውን ሲሰጡ
ክልሉ አሁን ያለበት ሁኔታ እጅግ አስከፊ እንደሆነ ጠቅሰው በተለይም ክልሉ ያለበት ኢኮኖሚያዊ ቀውስ መፍትሄ የሚሻ እንደሆነ ገልጸዋል። በክልሉ ለተፈጠረው ቀውስ ውይይት ማድረግ መልካም ቢሆንም የፌዴራሉ መንግስትና ጊዜያዊ አስተዳደሩ እያደረጉት ነው ከተባለው ውይይት ፓርቲያቸው አዲስ ነገር እንደማይጠብቅ ተናግረዋል። በክልሉ ያለው ሁኔታ ከፖለቲካ አመራሩ አቅም በላይ ነው ብለው እንደሚያምኑም አስረድተዋል። ክልሉ ያለበት ሁኔታ ያው ማለት የተለመደ ነው። ብዙ ማለት ስለቸው ነገር ቢኖርም ይሄ የክልሉ ሁኔታ ምን ይመስላል የሚል ጥያቄ ይመስለኛልና ክልሉ ሁለንተናው ምስቅልቅል ላይ ያለ ክልል ነው። በፖለቲካም በኢኮኖሚው አለመረጋጋቱ የጸጥታ ሁኔታውም በጣም አሳሳቢ የሆነና የውጭ ብቻ ሳይሆን የውስጥ ሁለንተናው ምስቅልቅልም እያዳከመው ህዝቡ ደግሞ ብዙ ጫናዎች እንዲሸከም እያደረገው ያለው ሁኔታ ነው ያለው። በተለይ ደግሞ ኢኮኖሚ ላይ ስንመጣ ደግሞ የሀገሪቱ የኢኮኖሚክ ሪፎርም ላለ ከትግራይ ያሉ የፋይናንስ ሌሎች ሰሞኑን ደግሞ የትግራይ የንግድ ማህበረሰቡም ከባድ ውጥረት ያስገባ ነገር ማለት በጦርነቱ ሁኔታ የነበረው ተበደሩት ብድር ከነወለዱ ከአቅማቸው በላይ ማለት በሁለቱ አመት ተዘግቶበት በነበረ ጦርነቱም እሱም እንዲከፍሉ ፌዴራል መንግስት ካልሆነ ንብረታቸው እንዲወረስ የሚል እንትን ስላለ ክልሉ ሁለንተናዊ ምስቅልቅል በተለይ ኢኮኖሚ ደግሞ የኢንፍሌሽኑ ደግሞ ህዝቡ መቋቋም አልቻለም። ምክንያቱ የትግራይ ህዝብ ተጨማሪ ውድመትና በደል በጦርነት ስለደረሰበት አጠቃላይ በጣም የተዳከመና ህዝቡ ኑሮው ያለው የኢኮኖሚ የጸጥታ ሌሎች ነገር አለመረጋጋትን ተጨምሮበት ከአቅም በላይ የሆነበት እየሄደ ያለበት ሁኔታ ነው ያለው። ከውይይቱ እኛ ምንም የምንጠብቀው ነገር አይኖርም፣ ጠብቀንም አናውቅም። ለምንድነው እንደዛ የምንለው? ጊዜያዊ አስተዳደሩ እዚህ ላይ ቅቡልነት የለውም። በየትኛውም በትግራይ ያሉ ፖለቲካ ኃይሎች ቅቡልነት የለውም። ለዛው ነው ማለት የሚታይ ስራ ውጤታማ የሆነ ለትግራይ ህዝብ ጥያቄዎችን መመለስ የማይችል ህወሓት ሙሉ ለሙሉ የተቆጣጠረው ስለሆነ ስለዚህ የተለየ ነገር ይዞ ይመጣል የሚል እምነት የለንም። ካየናቸው ከአሁን በፊትም ከዚህ በቀደም ብዙ ጊዜዎች ከፌዴራል መንግስት ንግግር እያደረገ እንደነበር እናውቃለን። ከዛ በበለጠ ደግሞ ተጠሪነቱም እኮ ለፌዴራል መንግስት ነው። ፌዴራል መንግስት ስለሾመው ተጠሪነቱም ለፌዴራል መንግስት ስለሆነ የትግራይ ነገር በዋነኝነት የሚፈታው በትግራይ በሚደረግ በሁሉም ፖለቲካ ኃይሎች ያሳተፈ ጊዜያዊ መስተዳደሩም ለሁሉም አቃፊና አሳታፊ ሆነው ተመስርቶ የትግራይ ጥያቄዎችን በትክክል ፌዴራል መንግስትም የትግራይ ጥያቄና መብት በሚያስከብር መልኩ ድርድር ካልተደረገ ጊዜያዊ አስተዳደሩ ፌዴራል መንግስት ነው የሾመው። ስለዚህ ለሾመው ጠይቆ ወይም ደግሞ የትግራይን ክብር የትግራይን ጥያቄዎችን ይመልሳል የሚል እምነት የለንም። ምክንያቱም ማለት ከሾመው ሰው ወይም ደግሞ ይሄን አስተዳደር ብሎ ውክልና ከሰጠው ከዛ በላይ ምክንያቱም የትግራይ ጥያቄ ከዛ በላይ ናቸው፣ ከጊዜያዊ አስተዳደር በላይ ናቸው የሚል እምነት ከህወሓትም በላይ ናቸው። ከሳልሳውያን ትግራይም ከየትኛውም ፖለቲካ ኃይል በላይ ነው። የህልውና አደጋዎች ስላለ የተለየ ነገር ያመጣል ብለን አንጠብቅም። የውድብ ናጽነት ትግራይ የዲፕሎማሲ ዘርፍ ኃላፊ ዶክተር መሐሪ ግርማይም ቀደም ሲል የተነሳውን ሀሳብ በከፊል በመጋራት ከዚህ ቀደም በነበረውም ሆነ አሁን በኃላፊነት ላይ ባለው ጊዜያዊ አስተዳደር ተስፋ መቁረጣቸውን ገልጸዋል። ሆኖም ያንዣበበውን ጦርነት የሚያስቀር የፕሪቶሪያው ስምምነት መሬት ወርዶ ተፈጻሚ እንዲሆን የተፈጠረውን ማህበራዊና ኢኮኖሚያዊ ቀውስ የሚፈታ ከሆነ ግን በበጎ እንደሚመለከቱት ተናግረዋል። አሁን ባለው ሁኔታ በተለይም የተፈናቃዮች ጉዳይ አሳሳቢ ሁኔታ ላይ መድረሱን የገለጹት ዶክተር መሐሪ አፋጣኝ እልባት የሚገኝበት ሁኔታ እንዲመቻች ጠይቀዋል። በተለይ እነዚህ ነዳጅና አንድ የሸቀጣሸቀጥ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ፍላጎት ከፍተኛ ነው።
የሚሰጠው ግን በጣም ትንሽ ነው። በዛ መሰረት ደግሞ ኢኮኖሚውን በጣም ያው በትራንስፖርት የማይነካካው ነገር የለም። የተለያዩ ሸቀጥና አንዳንድ ፍላጎቶች ፍጆታዎች ተጽዕኖ እየፈጠረበት ማህበረሰቡ በጣም ስቃይ ውስጥ ነው ያለው። ሁለተኛ የጦርነት ድምጽ እንኳን ባይኖር ግን የጦርነት የሚመስሉ ቃላቶች ከፌደራልና የክልሉ ገዢ መደብ የሆነውን ቲፒኤልኤፍ አብሮ ከመስራት ይልቅ በፕሪቶሪያ ስምምነት ከመፈጸም ይልቅ ወደ ፖላራይዜሽን እየሄዱ ያሉ ስለሆነ ህዝቡም እየሰጋ የአንዳንድ ሸቀጦች የመያዝ እኛ እንኳን ከዚህ በፊት የነበረው ጊዜያዊ መንግስትም አሁንም ያለው ጊዜያዊ መንግስት በእነሱ ተስፋ ቆርጠናል። ይህን ያክል ለውጥ ይመጣል ብለን አናስብም። ግን ምናልባት እንደ እግዚአብሔር ብሎት እግዚአብሔር ታክሎበት ከሰሩ አንደኛ ጦርነት ማስቀረት፣ ሁለተኛ ደግሞ የፕሪቶሪያ አግሪመንትን በመሬት ላይ እንዲወርድ ማድረግ፣ ከዛ በኋላ ደግሞ ይሄ እየተደረገ ያለውን የኢኮኖሚካል አሻጥር የማህበረሰብ ጉዳት የሚቀንስበትን ውይይት ከሆነ ጥሩ ነው። ካልሆነ ግን እኛ ሸዋ ተቀብቶ የሚመጣ መንግስት ይጠቅመናል ብሎ ብዙ ኤክስፔክት አናደርግም። ቢሆን ግን አንድ ሀገር አንድ ፌዴሬሽን እስካለን ድረስ በውይይት በጠረጴዛ ላይ መወያየቱ እየደገፍን ከዚህ በፊት ያለን ትሬንድ እንደሚያሳየው ግን ያን ያክል ለውጥ ይመጣል ብለን አናስብም። መሆን ያለበት የፕሪቶሪያ አግሪመንት በዓለም ፊት የተፈረመውን በተግባር ላይ ውሎ ተፈናቃዮችን ተመልሶ ሀገራችን በሰላም እንኖርበት በትግራይ ክልሉም ብሎም የምስራቅ አፍሪካ ስታቢሊቲ ለማስቀጠል ከተፈለገ ይህ ኢንተርናሽናል እንትኖች አግሪመንቶች በመሬት ላይ መውረድ ነው የሚጠበቅብን እንጂ እነዚህ ብዙ ጊዜ እኮ የህወሓት ሰዎች የጊዜያዊ መንግስት ተመላልሰዋል፣ ግን እዚህ ግባ የሚባል ለውጥ አላመጡም። የጊዜያዊ መንግስት ቢሆን ይህን ያክል ጊዜ የራስን እድሜ ለማራዘም ነው እንጂ ትኩረት አድርጎ የሚሰራበት አልነበረም። ከዚህ በፊት ሽሬ ላይ፣ አክሱም ላይ እንዲሁም መቀሌ ላይ ነገ ትመለሳላችሁ እየተባሉ ግን በተስፋ እየኖሩ ብዙ ተፈናቃዮች አሉ። ከቤትህ ወጥተህ ትምህርት ትውልድም እየገደሉ ነው ያሉት። ተማሪዎችም እየተማሩ አይደሉም፣ በኖርማል ህይወትም እየኖሩ አይደለም። ስለዚህ ይሄኛውን ከመፍታት ይልቅ ቤዚካሊ እነዚህ ከመፍታት ይልቅ እያደረጉት ያሉትን ስልጣን እንዴት ሊቀጥል ይችላል ለእንትና እንደዚህ ያርግልኝ ለእንትና እንደዚህ ያርግልኝ ካልሆነ በስተቀር ያን ያክል ጥቅም ይኖራል ብዬ አላስብም። የወደ ወረደ ቡድንና ሌሎቹ መሆን ካለበት የአንድ ፕሪቶሪያ አግሪመንት የቲፒኤልኤፍን ህጋዊነት መመለስ ነው። እሱ መመለስ ካለበት ይመልስ ማለት ቲፒኤልኤፍን በኖርማል ፕሮሲጀር ሄዶ አለበለዚያ ግን እኛ ተቃዋሚም ብትዩ ህዝቡን ብትዩ ለምንድነው በእነሱ ሁለት ጥል ምክንያት ህዝቡ ገፈጥራማሽ የሚሆንበት ምክንያት መሆን አልነበረበትም። ስለዚህ የኛውን የተለመደውን ስራ ነው ሊሰሩ የሚችለው እንጂ እኛ ያን ያክል ውጤት እንጠብቃለን ብለን አናስብም። ከሆነ ባለፈው ዓመት በብሔራዊ ምርጫ ቦርድ ከፓርቲነት የተሰረዘው ህወሓት ሁሉንም የሰላም አማራጮች አሟጦ እንደሚጠቀም በመግለጽ ክልሉን በኢኮኖሚ ለማዳከም ሆን ተብሎ የመንግስት ሰራተኞች ደሞዝ ድጎማ እንዲሁም ነዳጅን የማገድ ተግባር እየተፈጸመ ነው በማለት የፌዴራሉን መንግስት መክሰሱ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ መሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ።
በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል? ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማስያዣ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ